ጋሽ በኃይሉ የብሌን አሳዳጊ አስገድሏታል ማለት ነው። ምክንያቱም ሰላምን ያለችበትን ቦታ ስላወቀችና ወደዛ እንትናን ብሌንን ይዛ ሄዳ የብሌንን እናት ምክንያቱም ያለችበትን ቦታ ከአረብ ሀገር እንደመጣች እንደውም ብሌንን እየፈለገች መሆኑን ስታውቅ በስልክ ለብሌን እናትሽ አለች በህይወት ከአረብ ሀገር እንደውም መጣ አንቺ ስትፈልግ ነበረ ብላ ስታወራ እንግዲህ ቃል ትሰማለች ማለት ነው። ቃል ደግሞ ቶሎ ብላ ወደ ጋሼ በኃይሉ ትደውላለች ማለት ነው። በኃይሉ ደግሞ አጠገቡ ያለውን እንግዲህ ጎረምሳ ልኮ የብሌንን አሳዳጊ አስገድሏል ማለት ነው። ሰላም ሰላም ብያለው ውድ የተከበራችሁ ቤተሰቦቼ፣ እንደዚሁም ለቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ አስተያየታችሁን ኮሜንት ላይ እየጣፋችሁ በአክብሮት እጠይቃችኋለሁ እንድታበረታቱኝ ማለት ነው። እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ የብሌን ድራማ የእውነት በጣም የሚያስተምርና በጣም የሚያሳዝን ድራማ ነው። ምክንያቱም እኛ የአረብ ሀገር ሰዎች ያለነውን የአረብ ሀገር ልጆችንም የሚወክልን ነገር አለ ማለት ነው። እድሜያችን በሰው ሀገር ስንጨርስ እንግዲህ ብዙ ነገር በሀገራችን ደግሞ ነገሮች እንዳልሆኑ ሆነው የሆኑት እንዳልሆኑ ሆኖ በህይወታችን ያጋጥሙናሉ ማለት ነው። ይብን የልጆቻችን እንኳን ጸባይ እስከምናጣ ድረስ ማለት ነው። ልጆቻችን በፊት ያየናቸውን ስናሳድጋቸውን የምናውቀውን ጸባይ ተመልሰን ወደ ሀገራችን ስንሄድ ልጆቻችን ጸባያቸው ጠፍቶ ነው የምናገኘው ማለት ነው። እንግዲህ ሰላም 10 ዓመት ሙሉ በሰው ሀገር ኖራ ስትመጣ የምትወዳትን አንድ ልጇን ሳይሆን ያገኘችው በልጇ በኩል ያገኘችው ለሀብት ለንብረት ብሎ ጋሽ በኃይሉ የማንንም ሰው አምጥቶ ነው ቁጭ ያደረጋት ማለት ነው። እቺ ቃል ተብያዋን ቃል ደግሞ በጣም ጨካኝ ናት። በጣም ለሰዎችን ነፍስ ለማጥፋት ሱስ የተያዘች ነው የምትመስለው። የሰው እንደማፍሰስ የለመደች ናት ማለት ነው። እንግዲህ ምንድነው የተፈጠረው ዛሬ በሰላም ያው ምንድን ያደረገችው ቃል ማለት ነው። ባንሰሞለታ ሰላምን መግደል ነበረ ስቅድ ስታወጣ ነበረችው ማለት ነው። የሰላምን ግድያ እንግዲህ ብሌን በሄደችበት ቦታ ስታስጥላት ነበረ ማለት ነው። በሻይ ውስጥ አንዴ በምግብ ውስጥ ውሃ ውስጥ በመድፋት በተለያየ ነገር ስታስጥላት ነበረ ማለት ነው። ግን አሁን ከሰላም ወጥተው ማንን ለመግደል ነው እያሰቡ ያሉት? ደግሞ አሁን ብሌንን ነው ማለት ነው። ብሌንን መግደል ነው እያሰበችው ማለት ነው። ዛሬ እንደ አጋጣሚ ሆኖ ምንድን ያደረገችው እንግዲህ በሻይ ብሌን መድኃኒት ውስጥ ጨምራ ብሌን ልታጠጣት ነበረ ማለት ነው። እንግዲህ እዛ ቤት ውስጥ ያለው ልጅ ታውቃላችሁ። እሱ ደግሞ አሁን ለታ በጣም ምክንያቱም ብሌንን ለምንድን ነው እግርሽ ልስር ቁጭ ብላ እግርሽ ስር ወርቃ ይቅርታ የምትጠይቅ ስትላት የእናቴን ወርቅ ሰርቃ ይዛ ልትጠፋ ነበረ። ከዛን እዣት ነው ለዛ ነው ይቅርታ የምትጠይቅኝ ብሎ ነበረ ማለት ነው። ከዛን እሱም ብሌን በጣም ስድብ አድርጓት ነበረ። ስትታይ በጣም እኮ መልካም ሰው ትመስያለሽ፣ ግን አንቺ ሴጣን ነሽ ብሎ ብሌንን ሰድቦ ነበረ ማለት ነው። ብሌን ደግሞ በጣም እያለቀሰች እንባዋን እያፈሰሰች ዝም አለች ማለት ነው። እንግዲህ ቃል ምንድን ያደረገችው ሻይ ውስጥ መርዝ ጨምራ ለብሌን ልትሰጥ ስትል እያያታል ማለት ነው። አሳያት። ይሄ መርዝ ግን ለማን ነው? ለኔ ነው ወይስ ለማን ነው እያለ ዝም ብሎ ሲጠብቅ ነበረ ማለት ነው። ወደ ቤት ውስጥ ሲገባ እንካ ጠጣ ትለዋለች ማለት ነው። ይሄ ያንተ አይደለም፣ ይሄ የብሌን ነው፣ ይሄ ያንተ ነው ትለዋለች ማለት ነው። እንዴ የሻይ ልዩነት አለው እንዴ ይላታል ማለት ነው። ሲላት አይ ለዛ አይደለም ይሄ ላንተ ነው ትለዋለች ማለት ነው። ብሌንን ትጠራና መርዝ የጨመረችበትን ሻይ ለብሌን ትሰጣታለች ማለት ነው። እንግዲህ ብሌን ልትጠጣ ስትል እንዴት ነው አንቺ ሰራተኛ፣ እሱ ግን እሷን ብሌንን ለማዳን ነው ማለት ነው። ምክንያቱም የሚያረገው ነገር ሲጠፋበት ብሌንን ከሞት አፋፍ ለማዳን ብሎ ያደረገው ምንድነው? ብሌንን ማስከፋትና ከዛ ያን ሻይ እንዳትጠጣ ማድረግ ነው ማለት ነው። በተለያየ መጠን ብሌንን በማስከፋትም ሆነ በተለያየ ነገር ያን ሻይ እንዳትጠጣ በማድረግ የእሷን ነፍስ ለማዳን ማለት ነው። ከዛም በኋላ ምንድን ያደረገው አንቺ ሰራተኛ አይደለሽም እንዴ? እንዴት ነው ከኛ ጋር ቁጭ ብለሽ የምትጠጩ? ክብርሽን አታቂም እንዴ? ብሎ ይላታል ማለት ነው።
እንግዲህ ብሌንም በጣም ትደነግጥና ሻውን ቁጭ ታረግና ከእጇ ላይ ይነጥቅና ቁጭ ያደርግና ይቅርታ በቃ እኔ ኩሽና ሄጄ እጠጣለሁ ሻዩን ስጠኝ ትለዋለች ማለት ነው። ከዛን ብድግልና አንቺ ቦታሽን በጣም ተሳስተሻል። አንቺ ሰራተኛ ስትሆኚ እንዴት ሳሎን ቁጭ ብለሽ ከኛ ጋር ሻይ መጠጣት አማረሽ? የኛ የምንጠጣውንስ ሻይ እንዴት አንቺ ትጠጫለሽ? ብሎ ብድጋሎ ሳሎን ውስጥ ያፈሳል ማለት ነው። ግን እሱ ለብሌን ብሎ ሳይሆን ምክንያቱም ቃል መርዙ ሲጨመር ስላየ እሷን ለማዳን ብሎ ነው ማለት ነው። እንግዲህ ብሌን ደግሞ በጣም ነው የተከፋችው። ቦታሽን ማወቅ አለብሽ። አንቺ እኮ ሰራተኛና ሰራተኛ ብቻ ነው መጠጣት ያለብሽ። ኩሽና ራስሽ አፍልተሽ መጠጣት ትችያለሽ። ቃል እያፈላችሁን ሻይ አንቺ እንዴት ነው የምትጠጭ ብሎ ይሰድባታል ማለት ነው። ከዛን ብሌን በጣም እያለቀሰች እንባዋን እያፈሰሰች ወደ ክላሷ ትሄድና ቁጭ ትላለች ማለት ነው እያለቀሰች። ሰላም እናቷ ትመጣና ምንድነው ቤቱ እየቆሸሸው ለምንድነው ሳይጸዳ የቀረው ትላታለች ማለት ነው። እንግዲህ ሰራተኛዋ ክላሷ ሄዳ ቁጭ ብላለች ትላታለች ማለት ነው። ሰላም ስትመጣ ብሌን በጣም እያለቀሰች ነበረ ማለት ነው። እያለች እያለቀሰች ነበረ። ሰላም ታውቃላችሁ፣ ውስጧ አውቋል። ውስጧ ስላወቀ በጣም እያለቀሰች ነበረ። ልጄ ምን ሆነሽ ነው የምታለቅሽው ትላታለች ማለት ነው። አይ እትዬ በጣም ከፍቶኝ ነው እያለቀስኩ ያለሁት፣ በጣም እኮ ስለከፋኝ ነው፣ በጣም ከፍቶኛል እትዬ ብላ ትላታለች ማለት ነው። እባክሽ ነይ እስቲ ልቀፍሽ ትላትና ቅፍ ታረጋትና በጣም ታለቅስና ልጄ የድሮ የቃልዬን ጠረን ነው ያንቺ ሽታሽ፣ በጣም እኮ ነው ጠረንሽ ደስ የሚለው ብላ ትልና በጣም ስቅስቅ ብላ ታለቅሳለች። ቆይ እትዬ እኔስ ከፍቶኝ ነው፣ አንቺስ ለምንድን ነው የምታለቅሹ ትላታለች። አንቺም እኮ የድሮ የቃልዬ የልጅነቷ እኮ ትዝ ብሎኝ ነው፣ ለዛ ነው እኮ የማለቅሰው ልጄ ትላታለች ማለት ነው። በጣም ሲያዛዝን በጣም ነው አብሮ ሲላቀሱ የነበሩት ማለት ነው። ከዛም በኋላ ምን ትላታለች? ታጽናናቻት በኋላ ብሌንዬ ድሮ ለቃልዬ በልጅነቷ ሲከፋት የማጫወታት ጫወታ ነበረ እኔ ላጫወትሽ ትላታለች። እና ስታጫውታት ነበረ ዳሞ ጫወታውን በጣም ነው የምትችልበት፣ ልክ እንደ ልጅነቷ ሆና ነበረ ስታጫውታት የነበረችው ማለት ነው። እና በጣም ግን እናትየዋ በቃ ውስጧ አውቋል። ብሌንም እንደዛው ማለት ነው። ከዛም ብሌን በጣም ያው ተረዳቻት። እንባዋን ጠርጋ አይዞሽ ብላ ካለቻት በኋላ እማዬ እትዬ ይቅርበኝ፣ ወደ እናቴ ጋር መሄድ እችላለሁ ትላታለች። ሂጂ ትላታለች ማለት ነው። አሳዳጊዋ ጋር ስትሄድ ደግሞ ምንድን ያለችው? እማዬ አንድ ነገር ልንገርሽ አትቀየምኝም ትላታለች ማለት ነው። ምንድን ነው ልጄ ትላታለች። እማዬ እኔ በጣም እናቴ እየናፈቀች ነው። የእናቴ ትዝታ የልጅነቷ በጣም እየናፈቀኝ ስለሆነ እባክሽ እናቴን ፈልገሽ አገኝልኝ፣ ቃል ግቢልኝ እናቴ ፈልገሽ እንደምታገኝልኝ ትላታለች ማለት ነው። እሷም ቃል እገባልሻለሁ፣ ግን እኮ እኔ ምን አሳነስኩብሽ? እኔ ስላንቺ እናትሽ አይደለሁም ትላታለች ማለት ነው። እማዬ አንቺ እኮ እናቴ አይደለሽም አላልኩሽም? በጣም እኮ እናቴን ስለምፈልግ ነው። በቃ ፈልጊልኝ፣ ወደድሽም ጠላሽም እውነቱን ልንገርሽ ካልኩ እናቴን በጣም አረሳትም፣ ሁሌም አረሳትም፣ ሁሌም ነው ማስታውሳት ትላታለች ማለት ነው። እሺ በቃ እፈልግልሻለሁ ብላ ዞር ዞር እያለች በጣም ስታስፈልጋት ነበረ ሰላምን ማለት ነው። እንግዲህ አሳዳጊዋ ማለት ነው። ከዛም አንድ ሰው ስታገኝ ፎቶ ምናምን ስታሳየው አይቺ ሴትዮ አውቃታለሁ፣ አሁን ከአረብ ሀገር ነው የመጣችው፣ እንደውም ልጇን ብሌን የምትባል ልጅ ስትፈልጋት ነበረ፣ ግን ደግሞ ስትፈልጋት ነበረ። ቦታውንም አድራሻውንም እንዳለ ነገር ነገራት ማለት ነው። እናትየዋ ደግሞ ቀጥታ ማጋን የደወለችው ብሌን ጋር የደወለችው። ብሌን ደግሞ የት ነበረ? ሳሎን ደግሞ ማን ነበረ? ቃል። ከዛም ብሌን ጋር ስደውል ስልኳ ሲጨው ስታነሳ ልጄ ሆይ እናትሽ በህይወት መኖሯን ታውቋል ትላታለች ማለት ነው። እናቴ በህይወት አለች? አዎ እናትሽ በህይወት አለች፣ ደስ ይበልሽ። እንደውም ከአረብ ሀገር መታ ስትፈልግሽ ነበረ። እንደውም ልንገርሽ ልጄ ትላታለች። ምንድን ነው ስትላት አሁን አድራሿ ሁሉ ነገር አውቅ ያለው እንደዚህ አይነት ቦታ ነው ያለችው፣ ወደ እሷ ጋር አሁን እንሄዳለን፣ ነይና ወደ እሷ እንሄዳለን ትላታለች ማለት ነው። ደስ ብሏት
እውነትሽን ነው እማዬ? እውነት እናቴ የተገኘች? አዎ ትላታለች ማለት ነው። ከዛም በኋላ ቃል ትሰማለች። ቃል በጣም ደንግጣ ነበረ ማለት ነው። ቀጥታ ወደ ክላሷ ሄዳ ሻንጣዋን፣ ልብሷን ስብሰባ ውስጥ ነው የገባችው ማለት ነው። ልብሷን እየሰበሰበች እያለ ጋሽ በኃይሉ ጋር ትደውላለች ማለት ነው። ጋሽ በኃይሉ ጋር ስትደውል ጋሽ በኃይሉ ጉደነናል፣ ተይዘናል ትላታለች ማለት ነው። ምንድን ነው ስትላት የብሌን አሳዳጊ እናትየዋን የት እንዳለች ሁሉን ነገር አውቃለች፣ አድራሻውን እንዳለ አውቃለች፣ ወደኛ ቤት ሊመጡ ነው ትለዋለች ማለት ነው። ምንም ነገር እንዳትፈሪ፣ ከዛ ቤት ብሌን እንዳትወጣ አድርጊያት፣ ቶሎ ብለሽ ከዛ ቤት እንዳትወጣ አድርጊያት ብላ ትላታለች ማለት ነው። ብሌን ግን ምንም ነገር አሟት ነበረ። እንዳመማት ራሷን አስመሰለች። ምንም መሄድ አለብኝ እናቴ በጣም እየጠበቀችን ስላለች በጣም ለኃይለኛ እቅድ ስለሆነ ወደ እናቴ ጋር መሄድ አለብኝ ብላ ትላታለች ማለት ነው። እሺ በቃ ሂጂ ትላትና ትሄዳለች ማለት ነው። እንግዲህ ጋሽ በኃይሉ ደግሞ ምንድን ነው የወሰነው? አጠገቡ ያለውን ጋርዱን እንግዲህ ወይም ደግሞ ጎረምሳውን ሄድና የብሌንን አሳዳጊ እነቅና ግደላት ይለዋል ማለት ነው። ግን እሷ ምን አደረገችና ነው እኔ እሷን የሚገላት ስለው እኔ የምልክም ብቻ መስማት አለብክ። በፊትም ብሌንን ግደል ብዬ ብልክ ሳትገል መተካል። አሁንም ደግሞ እችን አሮጊት ሳትገል ትመጣና ውርድ ከራሴ ነው ብሎ እያስፈራሯል ማለት ነው። እሱም ጋሼ በቃ እኔም ታዛዥ ነኝ እገላታለሁ ምንም ነገር እንዳታስብ ብሎ ይለዋል ማለት ነው። እንግዲህ ብሌንም ከቤት ውስጥ እየወጣች ወደ እናቷ እየሄደች ትገኛለች ማለት ነው። እሱም ወደ እናትየዋን የአሳዳጊዋን እናትየዋን እያነቃት ይገኛል ማለት ነው። ቤተሰብ በዚህ አጋጣሚ የብሌን አሳዳጊ ትሞት ትኑር የምናውቀው እንግዲህ በክፍል 5 ይዘንላችሁ እንደምንመጣ ተስፋ ላይ ማለት ነው። ቤተሰብ እንግዲህ ብሌን ድራማ በጣም አስተማሪና አስተዋይ የሚሆን ድራማ ነው ማለት ነው። ብዙ ነገር እኔ በራሴ ተምሬበታለሁ። ምክንያቱም እኔ በአረብ ሀገር ስላለው በአረብ ሀገር እኔም ከሰላም የበለጠ አመታትን ጊዜያትን ስላስቆጠርኩ በኢትዮጵያ ውስጥ ምን እንዳለ ምን እንደተፈጠረ ምንም ነገር የማውቀው ነገር የለም ማለት ነው። ሁላችንም ግን በስደት ሀገር ብዙ ነገር እንደሚደርስብንና በህይወታችን በጣም ችግር እንደሚደርስ ራሳችን ማወቅ አለብን ማለት ነው። ምክንያቱም ከሰላም መማር አለብን ማለት ነው። ስለዛ ከኛ የሚጠበቀው ምንድን ነው ሲባል የቀረው ቀርቶ ብር መቼም ይመጣል መቼም ይሄዳል። ሁሉ ነገር እኛ እንዳሰብነው ሳይሆን እሱ እንዳሰበው ስለሚያኖርን ልጆቻችን በስርዓት ማሳደግ እንዳለብን የልጆቻችን መስዋዕት መክፈል እንዳለብን እዚህ ያሳያል ማለት ነው። ምክንያቱም እንግዲህ ሰላም ያን ሁላ አመት ሙሉ ለፍታ ልጄን አሳድጋለሁ ብላ ህይወቴን እመራለሁ ብላ ነው ከአረብ ሀገር የመጣችው። ግን እሷ በጉያዋ ያደረገችው ጠላቷን ገዳይዋን ነው ማለት ነው። ብሌንም እንደዚህ በሰው ቤት እየተንከራተተች እናትየዋ የዚህን አክል ባለ ሀብት ባለ ንብረት ሆና አስባችሁታል? እሷ ደግሞ በሰው ቤት ሰራተኛ ሆና እየተንከራተተች ትገኛለች ማለት ነው። ይሄ ሁላ የምን ጥፋት ነው? ብዙ አመታት ባስቆጠርን አክል ብር እንቆጥራለን ብለን እኛ ግን የቆጠርነው መከራና ስቃይ ሰቆቃ ነው ማለት ነው። ስለዛ ምንድን ነው ባለን በአቅማችን ያገኘነውን አግኝተን ወደ ሀገራችን ሄደን ለልጆቻችን የሚሰጠው መስዋዕት ከፍለን ማሳደግ በዚህ በአጋጣሚ እንማራለን ማለት ነው። አለበለዛ እንደ ሰላምና እንደ ብሌን ትልቅ ዋጋ እንከፍላለን ማለት ነው ቤተሰቦቼ። እና ቤተሰብ በጣም የብሌን ድራማ በጣም አስተማሪ ድራማ ነው። እኔ